HD Sports በሁሴን አብዱልቀዲና በዳዊት ንጉሴ HD Sports ተናስልን በያላችሁበት የኤችዲ አድማጭ ተመልካቾች እንዴት ናችሁ? ኤችዲ ስፖርቶች የሐሙስ ከሰዓት አጭር ፕሮግራማችን እነሆ መደመጥ ጀምሯል። ተወዳጁ ብስራት ኤፍኤም 101.1 ላይ እንዲሁ በዩቲዩብ ኤችዲ ስፖርት ላይ ታገኙታላችሁ ይህንን ፕሮግራም። ትናንት እንግዲህ ሊቨርፑል በአሊሰን ቤከር ድንቅ ጥረት ከሽንፈት ድኗል። ሽንፈት ብቻ አይደለም አሸንፎም ተመልሷል ወደ ፓሪስ አቅንቶ በርካታ እድሎች የፈጠረው እንግዲህ ፓሪስ ሴን ጀርሜን አልቀናውም። ጨዋታው ግን እጅግ አስደናቂ ነበር። ይህን ጨዋታ በተወሰነ መልኩ እናነሳለን። ዛሬ እንግዲህ በዩሮፓ ሊግ ዩናይትድ ወሳኝ ፈተና ይጠብቀዋል ከሪያል ሶሴዳድ የሚያደርገው ጨዋታ ምናልባትም የዩናይትድን የዘንድሮ አጠቃላይ ጉዞ በደንብ የሚገልጸው ነው የሚሆነው። ቡድኑ ግን ካልተሳካለት በደርሶ መልስ ውጤት ከሁሉም ውድድሮች ውጪ መሆኑ በፕሪሚየር ሊጉም ጥሩ ደረጃ ለመያዙ ይዞበት የሚመጣው የፋይናንስም እንዲሁ ሌሎችም ጣጣዎች በርካታ ናቸው። አሰልጣኙ እንግዲህ ስለመቆየታቸው ጥርጣሬ ገባቸው የሚመስል አስተያየትም መስጠት ጀምረዋል። ይህን ጉዳይ እንግዲህ በተወሰነ መልኩ እንዳስሳለን። በእርግጥ የሊቨርፑልን የቻምፒየንስ ሊግ ውጤት አነሳን እንጂ ባየርን ትናንት ሌቨርኩሰንን የከተማው ባላንጣውን ወይም የጀርመን ባላንጣውን በሰፋ ውጤት አሸንፏል። እንዲሁ የኢንተርም ውጤት የሚጠቀስ ነው። ባርሰሎናም በጎዶሎ ተጫውቶ ያሸነፈበት ጨዋታ ቤኒፊካን ይጠቀሳል። እነዚህን እንግዲህ እየዳሰስን አጭር የ25-30 ደቂቃ ፕሮግራማችንን እንድትከታተሉ ነው በአክብሮት የምንጋብዘው። በአካል ዳንኤል ጋር ነው ቆይታ የማደርገው። የሊቨርፑልን ጨዋታ እንግዲህ ሰላምታዬን አስቀድሜ አነሳለሁ። በአካል እንዴት ነው ብያለሁ። አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን ሰላም ናችሁ ብያለሁ። እንደተለመደው ለፓሪሶች መቼም አስቆጪ ሊባል የሚችል ምናልባትም ደግሞ ሊቨርፑሎች በስተመጨረሻ ያልጠበቁት በሜዳቸው ደግሞ በመልሱ ጨዋታ መጪው ሳምንት ላይ እንዲህ አይነት ጨዋታ እንደማይደግሙ እርግጠኛ ሆነው የተመለሱበት ነው ማለት ይቻላልና አስገራሚ ነበር። ይህንን ጨዋታ እናንሳ። አዝናኝም ነበር፣ ስሜት የሚሰጥም ነበር። በርካታ የጎል ዕድሎች የነበሩበት ነው። በቁጥር ረገድማ በቃ የፓሪሶች ቁጥር እጅግ ከፍተኛ እንደነበረ አይተናል። ቫንዳይክን ጠይቀውት ነበር ከጨዋታው በኋላና ምናልባት እንዲህ አይነት የጨዋታ ብልጫ በተለይም ደግሞ ሰከንድ አፉ ላይ የታየው እጅግ በርከት ያለው ብልጫ ከዚህ በፊት ተፈጥሮ ይሆን ብለው ጠይቀውት ነበርና ምናልባት ከሲቲ ጋር ስንጫወት የሚል አስተያየትን የሰጠበትን አጋጣሚ ያስታውሳለሁ። አሊሰን ቤከርም ደግሞ ከጨዋታው ጋር ተያይዞ እንደዚህ ለመከላከል አስባችሁ ነበር ሜዳ የገባችሁት ስትራቴጂው ነበር ወይ ተብለው በኳስ እንደሚበልጡን አስበን ነበር፣ ግን ኳሱን ሰተናቸው በዚህ ደረጃ ሎ ሆነን ወደ ታች ወርደን ወደ ጎላችን ተጠግተን ግን እንከላከላለን የሚል አልነበረም ስትራቴጂው። በተወሰነ መልኩ ግን ኳስ እንደሚይዙ ብልጫ እንደሚኖራቸው ትንሽ ሰፈር ለማድረግ እነሱን ለመቋቋም ጥረት ማድረግ ነበር አላማችን የሚል አስተያየትን ሰጥቷል። እንግዲህ ሊቨርፑል ግን ሁሉንም አድርጎ ውጤታማ ሆኖ ወጥቷል። እና ይህንን ጨዋታ እስቲ ያስቀድመን ዴቭ። እንግዲህ ቁጥር ብለሃልና 70% የኳስ ቁጥጥር የፒኤስጂ 1.82 ኤክስጂ አሁንም የፒኤስጂ 27 አጠቃላይ ሹቶች ከዛ ውስጥ 10 ኢላማውን የጠበቀ 3 ትልልቅ እድሎች የተፈጠሩበት 3 ትልልቅ ቻንሶችን ደግሞ በመሳትም ቀዳሚው ፒኤስጂ ነው። ሊቨርፑል 0.27 ኤክስጂ እንግዲህ ምን ያክል በቃ ከግቡ ርቀው እንደነበር የሚያሳይ ነው ያነሳው። ወደ ኋላ ተጠግቶ መጫወታቸው እንዴት ቡድኑን ዋጋ ሊያስከፍለው እንደነበር የተመለከትንበት ጨዋታ ነው። 2 ሹቶች ነው የተደረገው። ከዛ ውስጥ አንደኛው ኦን ታርጌት ተብሎ የተመዘገበው ነው። እሱም ወደ ግብነት የተቀየረው ነው። ቢግ ቻንስ ወይም ትልቅ እድል የሚባለው እሱ ነውና እንዴት በቃ ክሊኒካል ሆኖ ሊቨርፑል እንደወጣ የሚያሳይ ነው። ይሄ ጨዋታ ፍጹም ውጤቱ የማይገልጸው መርሃ ግብር ነበር። እንዳነሳው ሲቢኤስ ላይ ጨዋታውን ሲያስተላልፉ የነበሩት እና ቴሪ ኦንሪ እንኳን በመጀመሪያው አጋማሽ ብቻ ሌላውን ዴቭ በመጀመሪያው አጋማሽ ብቻ 2-0 መጠናቀቅ የነበረበት ጨዋታ ነው። ሚካ ሪቻርድስም ይህንን ነገር ሲያስተጋቡ ስሰማቸው ነበርና በጣም ፍጹም የሚባል ብልጫን በፒኤስጂ በኩል በኳስ ቁጥጥር የግብ ዕድል በመፍጠር ይሄ
የጨዋታ ቁጥጥሩንም በተመለከተ የተመለከትነው በፒኤስጂ የበላይነት ነው። አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጡ በኋላ ብዙ የሊቨርፑል የቀድሞ ተጫዋቾችም አሁንም በአሰልጣኙ ስር እየሰሩ የሚገኙ ተጫዋቾች የሚያነሱት ኮንትሮልድ የሆነ በደንብ ኳስን የሚቆጣጠር እና የሰከነ ቡድንን አሰልጣኙ እንደሚፈልጉ ሲናገሩ ነበርና ይሄ ነገር ፍጹም በተቃርኖሽ የተመለከትንበት ጨዋታ ነው። አሊሰን ቤከር የተናገረው ያው ብልጫ ሊወሰድብን ይችላል የሚለውን ነገር ተመልክተናል። ግን ደግሞ ዲስማች ጫና ውስጥ ይገባሉ ተብሎ ፍጹም አልተጠበቀም። አማካኝ ክፍል ላይ እነ ቪቲኒያ ፍጹም ብልጫን በሊቨርፑል አማካኞች ላይ የወሰዱበት በአማካኙና በአጥቂው መካከል ምንም አይነት ድልድይ ያልነበረ በግል የሚደረጉ ጥረቶች ናቸው። ሳላ ኳስ ይዞ ይሄዳል፣ ይነጠቃል። ጆታ ኳስ ይዞ ይሄዳል፣ ይነጠቃል። ምንም የረባ ነገር ፊት መስመር ላይ ያልተመለከትንበት ትናንት ገና ተሰብስበው የሚጫወት ቡድን ነበረ። ይህንን ስንል ያው መከላከሉ ላይ ሊቨርፑል ደህና እንደነበረ የሚያሳይ ነው። ኦፍ ኮርስ እድሎች በጣም ይፈጠሩባቸው ነበረ። እነዛን እድሎች መከላከል ያለባቸው ተከላካዮቹ ወይም አማካኞቹ ናቸው፣ ግን ግብ ጠባቂው ጋር ይደርሱ ነበረ። ስለዚህ በደንብ እድሎች ተፈጥሮባቸዋል። በሚገባ መከላከል ላይ ነበሩ ቢባል ትልቅ ጥያቄ በሊቨርፑል ላይ መነሳት ያለበት ይመስላል። ቅድም ያነሷቸው እነ ቴሪ ሄንሪ እነ ሚካ ሪቻርድስ ትከሻ ሳይሆን ይሄ ቲፒካል ግፊያ ነው ያሉትና በቀይ ካርድ መውጣት ነበረበት ያሉት ኢብራሂማ ኮናቴን ነው። ኦፍ ኮርስ ቪአር ግልጽ ታይቶ እንግዲህ አልቢትሮም ጨዋታው እንዲቀጥለው ወይም ደግሞ እንግዲህ ቀይ ካርዱን መስጠት አልፈለጉም። በተመሳሳይ ቤንፊካ ጨዋታ ላይ ለፓው ኩባርሲ እንደዚህ አይነት ኳስ ወይም እንደዚህ አይነት ቀይ ካርድ ተሰጥቶት ነበርና ብዙ ልዩነት የለውም የሚል ነገርን ሲያነሱ ነበር። ኦፍ ኮርስ የኩባርሲ እንግዲህ ፓቪሊዲስን እንዴት መሬት ላይ እንደገነደሰው የተመለከትንበት አጋጣሚ ነበር። 47 ሰከንዶች ብቻ ሜዳ ላይ የቆየውና ዘንድሮ 3 ግቦች ያስቆጠረው ከሶስቱ ሁለቱ በቻምፒየንስ ሊግ የሆነለት ሃርቪ ኤሊዮት ሳላህን ቀይሮ 47 ሰከንድ ሜዳ ላይ ቆይቶ አስደናቂ ግብን አስቆጥሯል። እንግዲህ በሊቨርፑል በኩል አስደናቂ ሴቮችን በአሊሰን ቤከር ተመለከተን። ቀለል ያለ የሚመስለው ኳስ ግን ያው ተቆርጧል። ነገር ግን ከዚህ የተሻለ ነገር ማድረግ አለበት ጥያቄ ማንሳት ያለብን ይመስለኛል። ግብ ጠባቂው ዶናሩማ ላይ ይሄን ነገር ተመልክተናል። አሊሰን ቤከር ነው ዴቭኔ የሚገርመኝ። እንደው ባለፈውም ስናነሳ ነበር ሊቨርፑል አሊሰን ቤከር እለቃለሁ ብሎ በውስጥ ለውስጥ ቀድሞ አሳውቋቸው ከሆነ አላቅም እንዴ እንደዚህ አይነት አሁን አይደለም ላለፉትም ጊዜያት የምጠይቀው ነገር ነው። ምክንያቱም በዚህ አይነት ምንም የመዋዠቅ ነገር አልተመለከትንበትም አሊሰን ቤከር ላይና ማማርዳሽቪሊን ከቫሌንሲያ እንግዲህ ብዙ እየተቸገረ የሚገኘው ቫሌንሲያ ላለመውረድ ጥረት ላይ የሚገኝ ቡድን ነውና እዛ እየተሰቃየ የሚገኘው ጆርጂያውን ግብ ጠባቂ ከሐምሌ 1 ጀምሮ አዲሱ የሊቨርፑል ግብ ጠባቂ ሆናልና ማማርዳሽቪሊ በጣም ጥሩ አውሮፓ ዋንጫ አሳልፏል፣ እውነት ነው። ግን ሲመጣ ቀጥታ አሊሰን ቤከርን ለማስቀመጥ ነው። አሊሰን ቤከር ወደ ሳውዲ ሊጓዝ ሐሳብ እንዳለው ለሊቨርፑሎች ነግሯቸው ነው። ምንም ያነበብኩት ነገር የለም። ግን ምናልባት እንደዚህ አይነት ነገር ኖሮ ካልሆነ በስተቀር አሊሰን ቤከር በማንም የሚተካ ግብ ጠባቂ እንዳልሆነ ቀድሜ አስባለሁ። የትናንቱ ጨዋታ ደግሞ በደንብ ይሄንን የተረጋገጠበት አጋጣሚ ነው። በተለይም የዲዝሪ ዱዌ የቆረጠው ኳስ ዴቪድ በጣም የገረመኝ በቃ ቅልጥፍናው አሊሰን ቤከር አስደናቂ ነው። እንዴት በቃ ኦልሞስት የጎል ላይን ክሊራንስ ልትለው ትችላለህ። ግዝፈቱ ርዝመቱና የእጁ ርዝመት ራሱ በደንብ ያግዘዋል ለዚህ አይነት ነገር። በደንብ እነ ባርኮላ ያደረጉት ሙከራ ራሱ ጆአው ኔቬሽ መጀመሪያ ላይ እሱ ባያድነውም ግን በቃ ግልጽ የግብ ዕድሎች መመልከት የጀመርነው ከዛ ጊዜ አንስቶ ነውና የሊቨርፑል መከላከል ማጥቃት በጣም የተፈተነበት በተከላካዮችና በተከላካይ አማካኞች መካከል እጅግ ሰፊ ቦታ ነበርና እነ ቪቲኒያ ያንን እየገቡ ሲጠቀሙ ልክ እዛ ቦታ ላይ ሲገቡ ደግሞ ቫንዳይክና ኮናቴ ነበሩ። ዴቭ ባልተለመደ ሁኔታ ትሬንት አሌክዛንደር አርኖልድን አስተውለው ከሆነ አላቅም እንደዚህ ሲከላከል አይቼው አላቅም። እጅግ አስደናቂ የነበረው የሊቨርፑል ተከላካይ እሱ ነው ብል ብዙ ማጋነን አይሆንምና በጣም ጥሩ የሆነ ሊቨርፑል ሳይሆን የተመለከትነው ጥሩ የሆነ ፒኤስጂን ግን ደግሞ ከውጤት አንፃር ሊቨርፑል ያሸነፈበት እዚህ ጋር ግን አሰልጣኙ ትልቅ መሞገስ አለባቸው። ዴቭ የቡድኑ አይነኬውን ተጫዋች ሳላህን ቀይረው
እስከ ማስወጣት ደርሰው ነገር ግን ያቀይሮ የገባው ሃርቪ ኤሊዮት 47 ሰከንድ ሜዳ ላይ ብቻ ቆይቶ ወደ ግብነት ኳስና መረብን እንዲያገናኝ ያደረገበት ውሳኔ የሰጡበት ያው ቁማር ነው እግር ኳስ ቁማሩን በደንብ የበሉበት ምሽት ነው ሊባል ይችላል አሰልጣኙ መሞገስ ያለባቸው ይመስለኛል ያ እግር ኳስ እንግዲህ አንዳንዴ እንደዚህ ነው አንዳንድ ጊዜ ነገሮች እምቢ ሲሉ በተቃራኒ አንተ ላይ የማይጠበቅ ነገር ሊከሰት እንደሚችል የምታስብባቸው ጊዜያቶች አሉና ከነዚህ ጊዜያቶች መካከል አንዱ ነው የሚመስለው በእርግጥ በጣም ጨዋታው ሊቨርፑል ዲፕም ቢሆን በመከላከል አፕሮች ውስጥ ቆይታ ቢኖረው በጣም የተመቸኝ አይነት ጌም ነው ትኩረት ሳቢ ጌም ነው ፔጄ ደጋግሞ ድሎችን ለመፍጠር ጥረት ያደርጋልና እኔ አይ ቲንክ የቡድኑ ተጫዋቾች የፈጠሯቸውን በርካታ የጎል ድሎች ስታይ ቡድኑን ወይስፉል ነው ወይም ደግሞ በቃ ያባከናቸው ተብሎ መውቀስ ተገቢ የሚሆን አይመስለኝም ምክንያቱም ትልቁ ጥረት የአሊሰን ቤከር ስለሆነ ትልቁንም ውጤት ይዞ የወጣው እሱ ስለሆነ እኔ አይ ቲንክ የፓሪስ ሴን ጀርሜን ተጫዋቾች የፈጠሩትን እድል ክሊኒካል ከመሆን ጋር ላይ ያይዘው የሚችልበት ምንም እድል የለም የነሱ ጥፋት ነው ብዬ ለመናገርም ይከብደኛልና ሶ የሊቨርፑል አንዱ ጠንካራ ጎን የነበረው በቃ አሊሰን ቤከር ትልቁ ጥረትና የተከላካይ መስመሩ ተረጋግቶ መስዋዕት ከፍሎ ቡድኑ በቃ በተፈተነበት ሰዓት ይሄን ፈተና ተቋቁሞ መውጣት መቻለው አንዱ ትልቁ ጥረት ነው ብዬ ላሞግስ ይችላልው ከዛ ውጪ እንግዲህ እንዳሉትም ለመከላከል በዚህም ደረጃ በጎላም ደረጃ ባይሆን የሆነ በቃ ኳሱን ሊይዙባቸው እንደሚችሉ ተደጋጋሚ ጫና ሊያመጡባቸው እንደሚችሉ አስበው መምጣታቸው የታየበት ነው በቂ ዝግጅት ያደረጉበት ጨዋታም እንደነበር ታያለ ከዛ ውጪ የገረመኝ በጎ ነገር ሊባል የሚችለው የሚመስለኝ ሁሉም ተጫዋቾች የሊቨርፑል ተጫዋቾች የተቀየሩበት ጊዜና ያንዳንዱ ተጫዋቾች የነበራቸው ኮንትሪቢዩሽን ትልቅ ነበር ማለት ይችላል ዲያዝ በደከመ ሰዓት ነው እንግዲህ ጆንስን ያገቡት ጆንስ በመከላከሉ ረገድ ላይ እንዴት የሆነ ጉልበት እንደጨመረ አይተናል ከዛ ውጪ መሐል ላይ ኤንዶ ሲገባ ኤንዶም በተመሳሳይ መልኩ በመከላከሉ ረገድ ለሊቨርፑል የጨመረውን ጥንካሬ አይተናል ኑኔሽ ከገባ በኋላ እንግዲህ አልፎ አልፎ ይጣሉ የነበሩ ኳሶች ምን ሐላ አደገኛ እንዲሆኑ እንዳደረገ ኢቨን ቱ ዘ ኤክስቴንት ኦፍ አንድ ጊዜ የገባው ፋውል ራሱ ዶናራማ ላይ እንዴት ጫና ፈጥሮበት እንደነበር ብቻ ጥረቶቹ ታይተዋል የሆነ የማይጠበቅ ነገር ፕሬሸር እንዴት እንደፈጠረ ከሁሉም በላይ ደግሞ በስተመጨረሻ የሰጠው ኳስ የሱ ጥረት ሆኖ ስታይ ይሄም ለውጣቸው ትልቁ እንደሆነ ታያለ ከዛ በኋላ ደግሞ በስተመጨረሻ እንግዲህ ከፋው ቢመስልም ካሁን ይናገረናል አይናገረንም ብለው እንግዲህ ሰፍ ብለው ይጠብቁ የነበሩ የሊቨርፑል አሰልጣኞች ስታፍን ምንም ሳይናገራቸው የገባው የሳላ ተተኪ ደግሞ የሆነው ልጅ እንደ ባይሆ መልኩ ምን አይነት ጎል እንዳስቆጠረ ስታይ ኦፍ ኮርስ እንግዲህ ድል ታክሎበታል ምክንያቱም አሊሰን እዛ ያዳናቸውን ኳሶች ያደረገውን ጥረት አይተ እዚህ ዶናራማ የገባበትን ጎል ስታይ በቃ የሱ ድክመት የበለጠ ያጎሏል ብዬ ለመናገር ኮንሰንትሬሽን ጉዳይ ይሆን ምናልባት ጨዋታው ላይ ምንም ሙከራ አልነበረበትም ስለዚህ የሱ እንትን ለኔ ብዙ አይደለም ግን ኤሊየት ተቀይሮ ስለገባ ይሄንን ጥረቱን በስኬት መጨረሱ እንዳልከው በዛ ቅጽበት ውስጥ ጎል ማስቆጠሩን ስታይ የሊቨርፑሎችን በተለይ የዚህ ኮቺንግ ስታፉ የተጫዋቾች አጠቃቀም ይገርማል ሁሌ የሚደንቀኝ ነገር ተጫዋቾች በመቀየር ሂደት ላይ ያለው የቡድኑ ያሰልጣኞች ስታፍ ንግግር ይገርመኛል ሁሌም ብቻቸውን የመወሰን ነገር ከላይ ተነስናና ብሎ ምክር ሰጥቶ ብቻ የማስገባት አይመስልም 3-4 ሆነው ኮቹም ከስታፎቻቸው ጋር እንዴት እንደሚነጋገሩ ስታይ የሆነ በቃ ጥረታቸው የጋራ እንደሆነ እያንዳንዱ ውሳኔዎቻቸው ላይ እንግዲህ ምክትሎቻቸው ሁሉንም ስታፎች እንዴት ኢንጌጅ እንደሚያደርጉ ስታይ አለማድነቅ እኔ እገደዳለሁ አለማድነቅ በጣም ንፉግነት ነው የሚመስለኝ ትልቁ ግን እዚህ ጨዋታ ላይ እነሱን እንደው በተወሰነ መልኩ አነሳሁት እንጂ የፔጂ አስተናቂነት ፈጽሞ ሊዘነጋ የሚገባ አይደለም ላውረን ታውቀዋለህና ብዙ ጊዜ ፈረንሳይ የፔጂም ደጋፊ ነው ብዙ ጊዜ ለእንግሊዝ ሚዲያዎች ወይም ደግሞ እንግሊዝኛ ነክ ለሆኑ በሙሉ የፈረንሳይ ጉዳዮችን በደንብ የሚገልጽ ጋዜጠኛ ነውና ሊቨርፑልን አይቶ ምንድነው ያለው ፔጂ ዛሬ ሊቨርፑልን የፈረንሳይ ቲም የሊግ ኤ ቲም ባህሪ እንዲላበስ ነው ያደረገው አለ ብዙ ጊዜ ፓሪስ ሴን ጀርመንን ለመግጠም የሚመጡ የፈረንሳይ ቲሞች በሙሉ እንደዚህ አፈግፍገው ነው ወደ ኋላ የሚጫወቱት አለና የውነትም ሊቨርፑልን ትንሽ አድርገውት ነበር ማለት ይቻላል ኦፍ ኮርስ በዚህ ጨዋታ አት ኤንድ ኦፍ ዘ ዴይ የሚፈልገው ትልቁ ነጥብ ነው በመልሱ ጨዋታ ሊቨርፑል ይሄንን አይነት ባህሪ ሊላበስ እንደማይችል ይታወቃል ኳስ የሰጠውን ሐል የተሞከረበትን ሐል ሙከራ ላስተናግድ ይችላል ሁሉም ነገር በዚህ መልኩ ሊሆን እንደማይችል ታስባለ ለዚህም ነው ፓሪሶች የሚቆጩ የሚመስለኝ በዚህ ጨዋታና በመልሱ ጨዋታ አንድ ነገር ከዚህ ጨዋታ ይዘው ቢወጡ ምን ሐል እድለኛ ሊሆኑ እንደሚችሉ ታያለህና የአማካኝ ተጫዋቾቹ ሚና የቴክኒክ ኳሊቲያቸው በመስመር የሚሄዱበት እንቅስቃሴ በተለይ
ፈርስት ሃፍ ላይ ሶስት ያለቀላቸው የሳቱት ጎሎችን ስታይ የባርኮላ የዴምቤሌ የኔቬስ ጎሎች እኮ በቃ ቡድኑ ያለ ጥርጥር 3-0 በትንሹ 3-0 እንዲሆን የሚያስችሉ ነበሩና ፓሪሶች ኦፍ ኮርስ ራሳቸውን እድል አልፈጠርንም ብለው ባይወቅሱም ግን በጎል ያልታጀበ እንቅስቃሴ መሆኑና በዚህ ደረጃ እንግዲህ በመልሱ ጨዋታ ሊቨርፑል ሄዶ መውጣታቸው እንግዲህ ሃይቀር መሆኑን ስታስብ ሊቆጩ እንደሚገቡ ታያለህና ትኩረት የነበረው ኳሊቲው ከፍ ያለ ፓሪስ በርግጥም ደግሞ በደንብ መሻሻሉን እውነትም ኤንሪኬ እንደዚህ አቬሬጅ በሆኑ ተጫዋቾች ሱፐርስታር በሌለበት ቡድን እንዴት መስራት እንደሚችል በቴክኒክ ኳሊቲ የተካኑ ተጫዋቾችን እንዴት አዋሃዶ ቁም ነገር ያለው ስርዓት ያለው ነገር መስራት እንደሚችል በደንብ ያየንበት ነውና እኔ ለፓሪሶች ትልቅ አድናቆት አለኝ። በትልቁ ግን ሊቨርፑል ለመልሱ የሚሆነውን ጨዋታ እንግዲህ ስንቁን ይዞ ወጥቷልና የማለፍ እድሉ ሰፍቷል ነው ምንለው። በስተመጨረሻ ባገኘው ድል መነሻ እንግዲህ የትልቅ ቲም ኳሊቲ ይሄ ይመስለኛል አይደል? at the end of the day እንዴትም ተጨንቀህም ቢሆን እንዴትም መስዋዕትነት ከፍለህም ቢሆን ያገኘውን አጋጣሚ ወደ ውጤት የምትቀይር ከሆነ የሚፈልገው ይሄ ነው። በቃ ሰፈር ታረጋለህ በጋራ መስዋዕትነት ትከፍላለህ በጋራ በስተመጨረሻ ውጤቱን ይዘህ ትወጣለህና ሁሉንም ነገር ዳፍት እያደረገ ይወጣ ያለ ይመስላል ሊቨርፑል በአካል የሪያል ማድሪድ ሜንታሊቲ ሜንታሊቲውን ብንተው ማድሪድ የሚያረጋቸው ይመስላል በተወሰነ መልኩ በደንብ ብልጫ ተወስዶ በደንብ በቃ ሊወጣ ነው ተብሎ የሆኑ ደቂቃዎች ሲቀሩት ወደ ጨዋታ ተመልሶ ጨዋታውን የሚፈልገውን ነገር ይዞ የሚወጣበትን የማድሪድን መልክ ነበረው ልንል እንችላለን። እና እንግዲህ ሊቨርፑል በቀጣይ አንፊልድ ሮድ ላይ እንዳነሳው የጨዋታ ቁጥጥር ወደ ሊቨርፑል ሊሆን ይችላል። ትልቁ ጥያቄ ግን ዴቭ የሊቨርፑል የተከላካይ ክፍል ግብ ማስተናገድ አይችልም ወይ? በዚህ ጥራት ባለው የፒኤስጂ የማጥቃት እንቅስቃሴ አንፊልድስ ላይ ላይፈተን ይችላል የሚለው ነገር ስታነሳ በእጅጉ መፈተን ሊኖር ይችላል። ግን ደግሞ እዚህ ጋር አስቆጥሮ የመጣው አንድ ግብ ትልቁ ዋጋ የሚኖረው የአንፊልዱን ጨዋታ ውጤት ስንመለከት ይመስለኛል። ዴና አሊሰን ቤከርን እንግዲህ የወቅቱ የዓለማችን ምርጡ ግብ ጠባቂ ነው ብለዋል አሰልጣኙ። እንደዚህ አይነት ነገር ትልቁን ጨዋታ ዛሬ ያደረኩ ይመስለኛል የሚል አስተያየትን ሰጥቷል። ትክክል። አሰልጣኙም እንደዚህ አይነት ነገር ተመልክቼ አላቅም ብለዋል። በግብ ጠባቂ ይሄን ያክል ተጽዕኖ ሲፈጠር አንድ ጨዋታ ላይ ተመልክቼ አላቅም የሚል ሐሳብን አሰልጣኝ አንድና ራምደው በዚሁ እግረ መንገድ የተወሰኑ ከቻምፒየንስ ሊግ ጋር የተያዙ ጉዳዮችን እናንሳና ወደ ማን ዩናይትድ ጉዳይ እንለፍ። ትክክል። የባርሰሎና እንግዲህ ዴቭ ራፊና ባርሰሎና ካልን ራፊናን ማንሳት ያለብን ይመስላልና በትናንቱም ጨዋታ እንግዲህ አስደናቂ ግብ ካልተጠበቀ ቦታ ላይ ኳሱን መጥቶ እርግጥ የተወሰነ ጨረፍታም አለውና ኳስና መረብ እንዲገናኙ ሆኗል። ገና 20ኛው ደቂቃ ላይ ኩባርሲ በቀይ ካርድ መውጣቱ ተከትሎ እንግዲህ ባርሰሎና ፈተና ዛሬም ተብሎ ነበረ። ያው ቤንፊካ ባርሰሎና ላይ ከሚወግሙ ቡድኖች አንደኛው ነው። በምድብ 5-4 እናስታውሳለን። ራሱ ራፊና አስቆጥሮ ነበር አሸነፈው የነበረው። አሁንም ራፊና ኳስና መረብን አገናኝቶ ለባርሰሎና እንግዲህ አስደናቂነቱን አሳይቷል። እዚህ ጨዋታ ላይ ልክ እንዳለ ሩሲያው ግብ ጠባቂ ራሱ ምርጥ ብቃትን አስመልክቶናል። አናቶሊ ትሩቢን አስደናቂ በተለይም የኦልሞ የሌቫንዶቭስኪ ኳሶችን ያዳነበት መንገድ እጅግ የተለየ ጨዋታ ነበርና ቤንፊካ በቀይ ካርድ የኩባርሲ በቀይ ካርድ መውጣትን ተከትሎ ተደጋጋሚ ጫናዎችን ይፈጥራል ተብሎ ሲጠበቅ ነበር። ግን ያንን አላደረገም። ኦፍ ኮርስ ልክ እንደ አሊሰን ቤከር ሁሉ በዛ ልክ ባይሆንም የቼዝኒ አስደናቂ ኳሶችን የማዳን እንቅስቃሴም ታክሎበት ባርሰሎና ጨዋታውን 1-0 አሸንፎ ወጥቷልና እንግዲህ ላሚን ያማልም ተቀይሮ ከጨዋታ እንዲወጣ የተደረገበትን እንቅስቃሴ ተመልክተናል። ባየርንም ሃሪኬን እንግዲህ አሁንም ዴቭ 30ኛ አጠቃላይ የውድድር ዓመት ግቡ ላይ ደርሷልና አስደናቂ ብቃት ላይ ነው የሚገኘው። ሁለት ወሳኝ ግቦችን አስቆጥሯል። ስለዚህ በቀጣይ ሳምንት ለሚደረገው ጨዋታ ሙዚያላም እንደዚሁ ወደ 18 የሚጠጉ ግቦችን 18 ግቦች ላይ ደርሷል ዘንድሮ በአጠቃላይና እሱም ሌላ አስደናቂ ምሽት ነበረው ልንል እንችላለን። ስለዚህ ሻቢ አሎንሶ ከቻምፒየንስ ሊግ ጥሎ ማለፉ የሚወጣበት እድል ሰፊ ስለመሆኑ መጠበቅ ይቻላል። ላውታሮ ማርቲኔዝም በኢንተር ሚላን 18ኛው የቻምፒየንስ ሊግ ግቡን አስቆጥሮ ዴፍ የኢንተር ሚላን ከፍተኛ ግብ አስቆጣሪ የሆነበት እድል ተፈጥሯል። ማርከስ ቱራም ግብ አስቆጥሮ ነበር።
ቀጥሎ ደግሞ ላውታሮ ማርቲኔዝ ግብ አስቆጥሮ እንግዲህ ፌኖርድ ሮተርዳምን ማሸነፍ ችሏልና ፌኖርድም እንደዚሁ ከዚህ ከቻምፒየንስ ሊግ ውጪ የሚሆንበት እድል ሰፊ ሆኗል። አሁን እንደሚጠበቀው አሁን በትናንቱ ጨዋታ ውጤት ብቻ ተመርኩዘ ብትመለከት የፒኤስጂን ጨዋታ ሊቨርፑል አድቫንቴጅ ወስዷል ብትል ወይም ሊቨርፑል ሊያልፍ ይችላል ብትል ባርሴሎና አለ በትናንቱ ጨዋታ፣ ኢንተር ሚላን ወደ ቀጣዩ ዙር የሚያልፍበት ባየርን አለ። ስለዚህ እዛ ደግሞ ሪያል ማድሪድ አድቫንቴጅ ወስዷል ብትል ሪያል ማድሪድ ከባየር ሚዩኒክ ገና እንግዲህ ሩብ ፍጻሜ ላይ የሚገናኙ በትልቁ ጨዋታ እንደሚሆን ተጠብቃለና ቻምፒየንስ ሊግ እንደዚሁም አስደናቂ ጨዋታዎችን ምሽቶችን የተመለከትንበት ነው ማለት ይቻላል። ዴቭ ሪያል ማድሪድ በነገራችን ላይ ከአርሰናል ነው አይደል? አርሰናልና ማድሪድ የሚያልፉ ከሆነ እርስ በርስ ይገናኛሉ ቀጣይ ራውንድ ላይ አቲንክ አልሳሳትኩኝ እንደዛ መሰለኝ። ማድሪድ ነው አይደል? ማድሪድ ከአርሰናል መስመር ነው የሚገናኘው። አርሰናል መስመር ግን ደግሞ ባየር ሚዩኒክ ነው ወደ ግማሽ ፍጻሜ ላይ ነው ያኛው የሚመጣው። ኦኬ በደንብ ቼክ ልታደርገው ትችላለህ እሱን በተመለከተ። ወደ ዩናይትድ ጉዳይ ስናልፍ እንግዲህ ይሄ ለዩናይትድ ብቸኛ በአውሮፓ ላይ ተሳትፎ የማድረጊያ መንገዱ በመሆኑ መነሻ ይመስላል ሁሉም በትኩረት የሚያየው ጌም ነው። አለመታደል ሆኖ ደግሞ አሁንም በዚህ ውድድር ላይ ትንሽ ገዘፍ ያለ ቡድን ነው የሚገጥመውና ሜትላንድን ብቻ በደርሶ መልስ 7-3 ያሸነፈ ቲም ነው ይሄ ቲም እና አደጋ አለው ለዩናይትድ በቀላሉ የሚታይ ጨዋታ እንዳልሆነ ሁሉም እያነሳ ነው። በርግጥ ኮቹ ከወዲሁ ጫናቸው መበርከቱን ተከትሎም ይመስላል እንግዲህ ያዩት ነው። ትኩሳቱም ትንሽ በደንብ የነካቸው ይመስላል። ስለ ቆይታቸውም የሚጠቋቁሙ አንዳንድ ነገሮችን አሁን መስጠት ጀምረዋል። እንግዲህ ቡድኑ በተለይ የአውሮፓ የማይገባ ከሆነ በዚህኛው መንገድ ዘንድሮ ሄዶ በፕሪሚየር ሊጉ የመሳተፍ እድሉ በጣም ደካማ በመሆኑ ከኤፍኤ ካፑን በስተመጨረሻ እንግዲህ በመውጣቱ አደጋው ቀጥሏል። በተለይ ከፋይናንስ አንጻር የሚያጡት ነገር እጅግ ከፍተኛ ነው የሚሆነው። ትንንሽ ነገሮችን ሳይቀር ወጪን ቀንስ እያሉ በጣም የተጨነቁ የክለቡ አመራሮች አሁን እንግዲህ ቡድኑ በዚህ ውድድር ባይሳካለት የሚፈጠረው ነገር ቀላል ይሆናል ተብሎ አይታሰብም። እንዳልኩትም ተጋጣሚያቸው ታፍ ነው ሪያል ሶሲዳድ በዚህ ውድድር ላይ እንግዲህ በስካውኑ ጉዞ ጥሩ ነገሮችን እያሳየ ስለመምጣቱ ቡድን ውስጥ ያሉ ተጫዋቾች ቶፕ ሌቭል ስለመሆናቸው መረጃዎች ይወጣሉ። ባለፉት 5 ዓመታት ኮቹ በነገር ላይ 2018 ጀምሮ እዚህ ክለብ ውስጥ የቆዩ ናቸው። ኮቹ ባለፉት 5 ዓመታት ቶፕ 6 ውስጥ ሆነው ነው የጨረሱት እኛው አሰልጣኝ ከቡድኑ ጋር በተያያዘ ዘንድሮ ብቻ ነው አሁን 9ኛ ደረጃ ላይ የሚገኙት። ግን እነ ዞቤሜንዲን አይነት እነ አርዞቤልን አይነት ካፕቴኑን ወይም ደግሞ እነ ኩቦን አይነት የቲሙ ዊንግ ተጫዋች የሚጠቀሱበት ክለብ ነው። ስለዚህ አንድ ነገር አሁን መፍጠሩ አይቀርም የሚል ነገር እየተነሳ ነው። እንግዲህ ዩናይትድ በጣም ለመገመት አስቸጋሪ የሆነ ቡድን እንደሆነ እናያለን። አንድ ቀን የተሻለ ነገር ሲያደርግ ታየዋለህ፣ ሌላ ቀን ደግሞ እጅግ የወረደ ብቃትን ሲያሳይ ታየዋለህ። መገመት በጣም ነው የሚከብደው። እንግዲህ ደካማ መሆኑ እንደተጠበቀም ሆኖ ድክመቱም ላይ ዛሬ ምን አይነት ባህሪ ያሳያል፣ ነገ ምን አይነት ባህሪ ያሳያል በጣም አስቸጋሪ ነው ለመገመትና ብዙዎች የሚሉት ይሄም እንግዲህ የዛሬው ፈተና የዩናይትድ ፈተና ቀላል እንደማይሆን ከወዲሁ ተጠቅሷል። ይሄም ባለበት ሁኔታ እንግዲህ የተጫዋቾቹም የወቅታዊ ብቃት ያው ያየነው ከፍታ ዝቅታ በደንብ የሚታይበት ነው። ፈተና ነው ለዩናይትድ ይሄን ጨዋታ በትልቁ ብናነሳው። ዴቭ ልክ ነው። የቻምፒየንስ ሊጉን እንግዲህ ሪያል ማድሪድ እና የአትሌቲኮ ማድሪድ አሸናፊ የአርሰናልና የፒኤስጂ አሸናፊ ይገጥማል። የፒኤስጂ እና የሊቨርፑል አሸናፊ ምናልባት ከአስቶን ቪላ ጋር የሚገናኝበት እድል ሊኖር ይችላል። ባርሴሎና የሊልና የዶርትሙንድን አሸናፊ ሊገጥም ይችላል። ባየርን ደግሞ እንግዲህ ከኢንተር ሚላን የሚገናኝበት እድል ሊኖር እንደሚችል በቀጣይ ለማንሳት ነው። የማንቸስተር ዩናይትድ ዴቭ እንግዲህ ማንቸስተር ዩናይትድ የሚገጥመው ሪያል ሶሴዳድን ነው። ማንቸስተር ዩናይትድ ወደ ስፔን አምርቶ ያው ቀድሞ ማንቸስተር ዩናይትድ ቢሆን ኖሮ ይህንን ጨዋታ ልትል ትችላለህ። ወደ ስፔን ሄዶ ወደ ሪያል አሬና ስቴዲየም አምርቶ ማንቸስተር ዩናይትድ ተሸንፎ አያውቅም የሚል ነገር ስመለከት ነበርና ያን ነገር ማድረግ ይችላል። አሁን ያለው የማንቸስተር ዩናይትድ ተክለ ቁመና ምንም እርግጠኛ ሆነ መናገር የምትችልበት አረም ያው ዩናይትድ እንደዚህ በስሜት የሚግል ቡድን እንደሆነ የተመለከትንበት ነው። አንዳንድ ማተጠብቃቸው ጨዋታዎች ላይ ተጫዋቾቹ የተሻለ መነሳሳት የተሻለ የቡድን ውህደት በቃ ይሄ
ባንዴ ዱብ በሚል ብቃትን ከዩናይትድ ተጫዋቾች ተመለከታልና አስደናቂ መግባባትን በቃ አንዳንዴ ሁሉም ነገር ስክት ይላልና ጥሩ የሆነ ማንቸስተር ዩናይትድን እንድናይ እድል ይፈጠራል። ወዲያውኑ ደግሞ ያ ነገር መልሶ እንዲጠፋ ይሆናል። በቀጣይ በምትጠብቀው ትልቅ ጨዋታ ቅድመ ግምት ሁሉ አንተም እኔም ብዙዎች ግምት ስጡ ቢባል ቀድመን የምናነሳው ማንቸስተር ዩናይትድ ይህንን ጨዋታ ያሸንፋል የሚለውን ነገር ሊሆን ይችላል። ግን ደግሞ እንደዛ ሳይሆን ሲወጣ እየተመለከትነው ነው የምንገኘው። አሁንም ይሄኛው ጨዋታ ለዩናይትድ ከባድ ይሆናል የሚል ግምት ነው ያለው ዴቭ። አሰልጣኝ ሩበን አሞሪም ምናልባት የዩሮፓ ሊግ አሸናፊ መሆን ቡድን ውስጥ ሁሉንም ነገር ሊቀይር ይችላል የሚል ሐሳብን ያነሱ ነው የሚገኙት። ግን ደግሞ በጣም ለክለቡ ሊቀይር ይችላል ግን ደግሞ በጣም ወሳኝ ነው ደግሞ የሚባል አይደለም የሚል ሐሳብን ሰጥቷል። እንዳነሳ ነው ማንቸስተር ዩናይትድ ይመስላል ይሄማ ወሳኝ አይደለም የሚለው ከስጋት ነው የሚመስለው አይደል? የሆነ ነገር ቢሆን ገባ እነሱም ጥያቄ አሰልጣኞቹ ላይ ራሱ ጥያቄ ሊነሳ ይችላል። እንደዚህ አይነት ነገሮችን ጫናን ከወዲሁ ለማስወገድ ጥረት እያደረገ እንዳለ የሚያሳይ ነው። ከቡድን ዜናዎች ጋር የተገናኘ እንግዲህ ዴቭ ማንቸስተር ዩናይትድ ባለፈውም ስናነሳ የነበረው ጥሩ ተጫዋቾች እንዳሉት ስናነሳ የነበረው ቺዶ ኦቢ ማርቲን በዩሮፓ ሊግ ስብስብ ውስጥ ዩናይትድ አላካተተም። ስለዚህ ይሄ ተጫዋች እንደማይኖር ታውቋልና እነ ፓትሪክ ዶርጉ በዚህ ቡድን ውስጥ እንመለከተዋለን ተብሏል። ስለዚህ ዩናይትድ ይሄንን ጨዋታ ማሸነፍ ይኖርበታል። የኢማኑኤል አልጓሲል ቡድን ባለፈው በባርሴሎና ዴቭ በፍጹም የሆነ ብልጫ ተወስዶበት ነበር 4 ግቦች ተቆጥሮበት ተሸንፎ የወጣውና ያ ነገር በዚህኛው ጨዋታ እንዳይደገም ትልቁን ጥረት ማድረግ እንዳለበት ብዙዎች እያነሱ ነው የሚገኙት። ከሶሴዳድ ጋር ያላቸው ያለፉት 6 ግንኙነቶች ዴቭ ማንቸስተር ዩናይትድ 3 ጊዜ አሸንፏል፣ 1 ጊዜ ብቻ ተሸንፏል የሚል ነገርን እና በቀሪዎቹ አቻ የመለያየት ሁኔታ እንዳለ ተመልክተናል። የባለፈው ጨዋታ ያው እንግዲህ ከሁለቱ የመሃል ተከላካዮች አንደኛው አሬትስ ኢሉስቶንዶ በቀይ ካርድ መውጣቱን ተከትሎ 17ኛው ደቂቃ ላይ በባርሴሎና ብዙ ብልጫ እንዲወሰድባቸው ያደረገበት ወደ 33 የሚጠጉ ሙከራዎች ሹቶች እንዲደረጉበት የሆነ ጨዋታ ነበርና እዚህኛው ላይ ግን እነዚህ አይነት ነገሮች ይኖራሉ መመልከት ያለብን ይመስለኛል። ዲያሎ፣ ሊሳንድሮ ማርቲኔዝ፣ ሉክ ሾው አሁንም እንግዲህ ወደ ስፔን ከመራው የማንቸስተር ዩናይትድ ስብስብ ውጪ ስለመሆናቸው መረጃ ወጥቷል። በቀጣይም ለሚኖረው የማንቸስተር ዩናይትድ ቆይታ ለአሰልጣኙ እጅግ ወሳኝ ጨዋታ ነው። እንዳነሳ ነው ከሜዳው ውጪ ነው። በተለይ ከሜዳው ውጪ ጥሩ ውጤት ይዞ የሚመጣ ከሆነ ኦልድ ትራፎርድ ላይ የተሻለ ነገር ሊኖር ይችላል ብለው እንግዲህ ዩናይትድ ደጋፊዎች ሊያስቡ ይችላሉ። እንግዲህ በዚህ መልኩ ነው ይሄንን ጨዋታ ማንሳት የሚቻለው። እናብቃ እንግዲህ ቆይታችን አጭር ነው የዛሬ ቆይታችን። በመጪው ቅዳሜ ደግሞ በተለመደው የፕሪሚየር ሊግ ጨዋታዎች ዝርዝር ጥቆማችንና እንዲሁ ግምታችን መልሰን የምንመጣ ነው የሚሆነው። ኤችዲ ስፖርቶች ነበርን በተወዳጁ ብስራት ኤፍኤም 101.1 እንዲሁ ዩቲዩብ ላይ ስትከታተሉን ቆያችሁ። ለነበረን ጊዜ እናንተን ከልብ እናመሰግናለን። በአካል አመሰግንኩ አንተን። መልካም ጊዜ ብያለሁ። ባይ ሰላም ሁንዴ። መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ